እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በህይወታችሁ አንድ እርምጃ ፈልቀቅ ያለ ሳቅ ስቃችሁ እውነተኛ ሳቅ ለትውልድ የሚተላለፍ ጥሩ ጠን ያለው ሳቅ ስቃችሁ ዝነኛና ታዋቂ ሚሊዮነር ነው የምትሆኑት የ2000 አሁን የኤሌክትሪክ መኪና ነው ማደያ ጋዝ አትሰለፉም ቢጨምር ባይጨምር አይተጨነቁም ከስልካችሁ ጋር ቻርጅ ነው የምታደርጉት እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው የታዳጊዎች ደግሞ ሽልማቱ ረፍት ነው ኩሪፍቱ አንድ ቀን ዋተር ፓርክ ውስጥ በውሃ ቮሊቦል ይጫወታሉ ደረታቸው ላይ ውሃ ያሳርፋሉ በውሃ ዥዋዥዌ ይጫወታሉ በውሃ ሸርተቴ ውሃ ይዝናናሉ በውሃ ይዝናናሉ የትግስትና የመልካም ቤተሰቦች ናቸው ታዳጊዎች ናቸው ሽልማቱ ረፍት ነው እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ እኔ ነጻነት ወርቅነህ እባላለሁ መቅደላዊት ትመጣለች አሜን ይመጣል ጥያቄውን ከማን እንደምንጀምር አንድ ጥያቄ ጠይቀን 1000 ብር አግኝተው ነው የሚመልሱት 1000 ብር እንኳን ደህና መጣችሁ የአሜን ቤተሰቦች የመቅደላዊት ቤተሰቦች እንኳን ደህና መጣችሁ አሜን እንዴት ነህ መቅደላዊት እንዴት ነሽ እንደ ሙዚቃ መሳሪያ ልትጠቀምበት የምትችለው የኩሽና ዕቃ ጥቀስ ጭልፋ አሜን መጥበሻ ቤዛ ድስት አንደኛው መልስ ነው ድስት ሁለተኛው ማንኪያ ሶስተኛው ማማሲያ አራተኛው ብርጭቆ የትግስት ቤተሰቦች እንኳን ደህና መጣችሁ መቅደላዊት ቤዛ ረዴትና ሶሊያና ደህና ናችሁ ደህና እንዴት ነው ትምህርት ጥሩ ነው አሪፍ ነው ቤተሰብ ደህና ነው ሀገር ሰላም ነው መቅደላዊት እንዴት ነሽ እስቲ ለማን ናቸው አስተዋውቂ ልጆችሽ ናቸው እኔ መቅደላዊት ታደሰ እባላለሁ እሷ ቤዛ አባቱ ባላለች እሷ ደግሞ ረዴት ታወቀ ትባላለች እሷ ሶሊያና ደምሴ ትባላለች እሺ ትግስት የሚባል አይደለም እዚህ ውስጥ ትግስት የማርሻል አርት ሴት አሰልጣኛችን ናት ማው በሷስ ምን ያደረጋችሁት ማርሻል አርት ትማራላችሁ ዋው ራቅ ልበላ እና የስፖርት ትርኢት አለ የስፖርት ትርኢት እናቀርባለን የስፖርት ትርኢት ታቀርባላችሁ እስቲ እናቅርባ ብራቮ ሶስተኛ ምንድነው ሶስት ታንኳስሪ ታንኳ ፎር ታንኳ እያለ ቻንኳስሪ እሺ መቅደላዊት እንዴት ነሽ ስንተኛ ክፍል ነሽ አራተኛ ክፍል ምንድነው የምትወጂው ትምህርት አካባቢ ሳይንስ ወደፊት ምንድነው መሆን የምትፈልጊው ዶክተር ባትሆኚስ ሳይንቲስት መሆን የማትፈልጊውስ ምንድነው ሌባ በተቻለ አጋጣሚ ሌባ ላለመሆን ትሞክሪያለሽ ታለንትሽስ ምንድነው ማንበብ በጣም እወዳለሁ ማንበብ ትወጃለሽ ብራቮ ማንበብ የሚወድ ሰው በጣም ጥሩ ነገር ያገኛል መጽሐፍ ቅዱስ ታነቢያለሽ ለልቦለድ መጽሐፍ ታነቢያለሽ አይልቦለድ አላነብም መጽሐፍ ቅዱስና ተረት መጽሐፍ የተረት መጽሐፍ በድመሽ ደግሞ ለሌሎች ልቦለዶችን ታነቢያለሽ በጣም ጥሩ በላዩ ላይ ቁልፍ ያለው ነገር ጥቀሺ ልብስ ሰዎች በምን ምክንያትን ከእንቅልፋቸው ሊነቁ ይችላሉ በድንጋጤ ብዙ ሰዎች የሚወዱትን ሽታ የምን ሽታ ሊሆን ይችላል የሽቶ ወላጆች ልጃቸው ምን ሲያደርግ የሚያሳይ ፎቶ ያነሳሉ ሲጫወት በላዩ ላይ ቁልፍ ያለው ነገር ጥቀስ ልብስ ሸሚዝ ሰዎች በምን ምክንያት ከእንቅልፋቸው ሊነቁ ይችላሉ በድንጋጤ ባነው
ብዙ ሰዎች የሚወዱት ሽታ የምን ሽታ ሊሆን ይችላል? የሽቶ ሽቶ አንደኛው መልስ ነው። ወላጆች ልጆቻቸው ምን ሲያደርግ የሚያሳይ ፎቶ ያነሳሉ? ሲጫወቱ ብራቮ 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 ሲጫወቱ። ቤዛ እንዴት ነሽ? እሺ ከጥያቄው በኋላ ታሳዩናላችሁ ሶስታችሁ ደግሞ እሺ እኔም ማግዛችሁ ነገር ካለ አግዛችኋለሁ። ሌባ መጥቼ መቀጥቀጥ ከፈለጋችሁ እንድትቀጠቅጡኝ ፈቃደኛ ነኝ። እሺ ምንድነው የምትወጂው ትምህርት? አካባቢ ሳይንስ። ስንት ያክፍል ነሽ? 5 ያክፍል ነሽ? ቆንጆ ነው። ደህና ነው። ወደፊት ምንድነው የምትሆኚው? ዲዛይነር የልብስ። እሺ መሆን የማትፈልጊውስ? ውሸታም። እውነተኛ ሰው መሆን ጥሩ ነው። ብራቮ። እሺ ታለንትሽስ ምንድነው? ስዕል ትስያለሽ። እሺ ቤዛ 25 ሰከንድ አለሽ። በላዩ ላይ ቁልፍ ያለው ነገር ጥቀሺ። ጃኬት። ሰዎች በምን ምክንያት ከእንቅልፋቸው ሊነቁ ይችላሉ? ሽንታቸው መጡ። ብዙ ሰዎች የሚወዱትን ሽታ የምን ሽታ ሊሆን ይችላል? ጥሩ ነገር ያለው። ወላጆች ልጃቸው ምን ሲያደርግ የሚያሳይ ፎቶ ያነሳሉ? ሲስቁ። በላዩ ላይ ቁልፍ ያለው ነገር ጥቀስ። ጃኬት። ሰዎች በምን ምክንያት ከእንቅልፋቸው ሊነቁ ይችላሉ? ሽንቷቸው ወጥሯቸው። ብዙ ሰዎች የሚወዱትን ሽታ የምን ሽታ ሊሆን ይችላል? መልካም ጠረን ያለው ነገር። ወላጆች ልጃቸው ምን ሲያደርግ የሚያሳይ ፎቶ ያነሳሉ? ሲስቁ። ረዴት አቤት። እናመሰግናለን ላሳየሽን ትርኢት። ችግር የለም። ምንድነው የምትወጂው ትምህርት? እኔ ክወና። አዲስ ትምህርት ነው? አይ ትንሽ ቆይቷል። ምን አይነት ነው? ምንድን ነው ያለው ውስጡ? ስለ ጭፈራ፣ ግጥም፣ ሙዚቃ የመሳሰሉት አጠቃላይ ብዙ ነገር ያለው ክወና። አስተማሪዎቹ ምን ያሳያሉ? እነሱ ይከውኑና ያሳያችኋል? አይ እኛ ነን የምንከውነው፣ ይነግሩንኛ ነን የምንከውነው። እነሱ ሲከውኑ አያስተምሯችሁም? እናንተ ብቻ ከውኑ ትባላላችሁ። ለምሳሌ ምን ከውኑ ትባላላችሁ? ፊልም፣ መዝሙር እነዚህ ትከውናላችሁ። ምን አይነት መዝሙር ነው? ለምሳሌ የሰላም መዝሙር። ምንድነው ወደፊት መሆን የምትፈልጊው አንቺ? ነርስ። በትርፍ ስራዬ ደግሞ ተዋናይ። በጣም ጥሩ። በላዩ ላይ ቁልፍ ያለው ነገር ጥቀሺ። ጂንስ ሱሪ። ሰዎች በምን ምክንያት ከእንቅልፋቸው ሊነቁ ይችላሉ? ጥሩ ህልም አይተው። ብዙ ሰዎች የሚወዱትን ሽታ የምን ሽታ ሊሆን ይችላል? የዕጣን። ወላጆች ልጃቸው ምን ሲያደርግ የሚያሳይ ፎቶ ያነሳሉ? በትምህርቱ ጥሩ ውጤት ሲያመጣ። ከነ ውጤቱ። ያዝ የኔ አንበሳ ያዝ። 10 ከ10። በላዩ ላይ ቁልፍ ያለው ነገር ጥቀሺ። ጂንስ ሱሪ። ሰዎች በምን ምክንያት ከእንቅልፋቸው ሊነቁ ይችላሉ? መልካም ነገር አይተው። ብዙ ሰዎች የሚወዱትን ሽታ የምን ሽታ ሊሆን ይችላል? የዕጣን። ወላጆች ልጃቸው ምን ሲያደርግ የሚያሳይ ፎቶ ያነሳሉ? ጥሩ ውጤት ሲያመጣ። መጥፎ አይደለም። ሶሊያና እንዴት ነሽ? እግዚአብሔር ይመስገን። እሺ ሶሊያና ምንድነው ታለንትሽ? ሶሊያና ታለንቴ ያው አንዳንዴ ስዕል ስላለ ትስያለሽ። ተወነሽ ታውቂያለሽ? ረዴት የት? ክፍል ውስጥ። ምን አይነት ሴት ሆነሽ? ልጅ ሆነ። አሁን ምንድን ነሽ? እሺ ሶሊያና ምንድነው ወደፊት የምትሆኚው? ዶክተር ባትሆኚ? በትርፍ ስራዬ ደግሞ ማስተር አሰለጥናለሁ። ብራቮ። ዛሬ እንዴት 2-3 ስራ ነው መስራት የሚፈልጉት? አይቷቸዋል። በላዩ ላይ ቁልፍ ያለው ነገር ጥቀሺ። ቦርሳ። ሰዎች በምን ምክንያት ከእንቅልፋቸው ሊነቁ ይችላሉ? ሲነጋ። ብዙ ሰዎች የሚወዱትን ሽታ የምን ሽታ ሊሆን ይችላል? የአበባ። ወላጆች ልጃቸው ምን ሲያደርግ የሚያሳይ ፎቶ ያነሳሉ? ሲጨፍሩ። በላዩ ላይ ቁልፍ ያለው ነገር ጥቀስ። ቦርሳ፣ ሻንጣ። ብራቮ። ሰዎች በምን ምክንያት ከእንቅልፋቸው ሊነቁ ይችላሉ? ሲነጋ። ብዙ ሰዎች የሚወዱት ሽታ የምን ሽታ ሊሆን ይችላል? የአበባ። ብራቮ።
ወላጆች ልጃቸው ምን ሲያደርግ የሚያሳይ ፎቶ ያነሳሉ? ሲጨፍር። በላዩ ላይ ቁልፍ ያለው ነገር ጥቀስ። አንደኛውና ሁለተኛው አልተመለሰም። ሸሚዝና ቦርሳ፣ ሻንጣ 2 3 እና 4 ነው። አንደኛው በላዩ ላይ ቁልፍ ያለው ነገር በር ነው። በር። ሁለተኛው ቁም ሳጥን ነው። ሰዎች በምን ምክንያት ከእንቅልፋቸው ሊነቁ ይችላሉ? አንደኛው አልተመለሰም። ሁለተኛው ባነው ነው። 3 እና 4 አልተመለሰም። አንደኛው አላርም ሞልተው ከተኙ ነው። ሁለተኛው ባነው ነው። ሶስተኛው ውሻ ሲጮህ ነው። አራተኛው ተቀስቅሰው ነው። ብዙ ሰዎች የሚወዱትን ሽታ የምን ሽታ ሊሆን ይችላል? አንደኛው የሽቶ ነው። 2 አልተመለሰም። ሶስተኛው የአበባ፣ አራተኛው የዕጣን ነው። ሁለተኛው የምግብ ሽታ ነው። የምግብ ሽታ። ወላጆች ልጃቸው ምን ሲያደርግ የሚያሳይ ፎቶ ያነሳሉ? ሲጫወቱ፣ ሲስቁ። 3 እና 4። ሶስተኛው ልደት ሲያከብሩ ነው። አራተኛው ተኝተው ነው። ተኝተው። ይህ የኢቢኤስ ቴሌቪዥን ነው። በኢቢኤስ ቴሌቪዥን ብቻ የቤተሰብ ጨዋታ። ሁል ጊዜ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። የታዳጊዎች ነው። ለታዳጊዎች ደግሞ ሽልማቱ ረፍት ነው። ኩሪፍቱ ዋተር ፓርክ ይሄዳሉ። በውሃ ይጫወታሉ። በውሃ ጢባጢቤ ኩሪፍቱ ሪዞርት ሄዳችሁ ነው። ታዲያ የትዕግስት ቤተሰቦች ያመጡት ነጥብ 56 ነው። 56 ነጥብ አምጥተዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የአፍሪካ ብራንድ አንደኛ ኢቢኤስ። እናመሰግናለን። የመልካም ቤተሰቦች እንኳን ደህና መጣችሁ። አሜን፣ ዳግም፣ መልካምና ዳዊት አላችሁ። እሺ አሜን፣ አስተዋውቀኝ። ሳቢ አባታችሁን ስም እየጨመራችሁ ከአንተም ጭምር። እኔ አሜን ጌዲዮን ይባላለሁ። እሱ ዳግም ዘውድ ይባላል። እሱ ወንድሜ መልካም ጌዲዮን ይባላል። እሱ ደግሞ ዳዊት ሳምሶን ይባላል። እሺ እንኳን ደህና መጣችሁ። ጓደኛሞች ናችሁ ወይስ ቤተሰቦች ናችሁ? ጓደኛሞች ነን። እሱ ደግሞ ወንድሜ ነው። እሱ ወንድም ነው። የእናንተ ጓደኞች ናቸው ሁለቱ። እና እነሱ ደግሞ የእናንተ ጓደኞች ናቸው። እናንተ ደግሞ የእነሱ ጓደኞች ናቸው። ሳወሳስበው ነገሩን እኮ እነሱ የእሱ ጓደኞች ናቸው፣ እነሱ የእሱ ጓደኞች ናቸው። እሱኛው መሀል ያለው ወንድሙ ነው፣ ግን የእነሱ ጓደኛ ነው እሱ። መልካም ማለት ማን ነው? መልካም ማለት ወንድሜ ነው። በሱ ስም ነው የሆነው። ትንሹ እናንተን ይዞ መጣ። አባታችሁ አሜን። ስንት ክፍል? 6። ምንድን ነው የምትወደው ትምህርት? አሜን። ሳይንስ። ምን አይነት ሳይንስ? አካባቢ ሳይንስ። ከሳይንስ የሚደንቅ ነገር ምንድን ነው? የኤሌክትሪክ መኪና። ኢቢኤስ የሚሸልመው የኤሌክትሪክ መኪና በል። ከሳይንስ ምንድን ነው ደስ የሚል ነው? ኤሌክትሪክ መኪና። ኢቢኤስ የሚሸልመው የኤሌክትሪክ መኪና በል። አሜን። ከሳይንስ ምንድን ነው ደስ የሚል ነው? ጠፈር። ኢቢኤስ የሚሸልመው የኤሌክትሪክ መኪና ነው በል። እሺ አሜን። ምንድነው ከሳይንስ የሚገርምህ ነገር? ኢቢኤስ የሚሸልመው የኤሌክትሪክ መኪና። ኢቢኤስ የሚሸልመው የኤሌክትሪክ መኪና። ይገርማል። ጠፈር ይገርምሃል? አሜን። ምኑ ይገርምሃል? ጠፈር ብዙ ነገር ስላለው። ብዙ ነገር አለው። ብዙ ነገር ምን ይኖራል እዛ ብለህ ታስባለህ? ፀሐይ አለ እና ከዋክብት አሉ። አንደኛ ነገር
የሉም ልል ነበር። እና ወደፊት መሆን የምትፈልገው ምንድነው? ሳይንቲስት። በሐሳብን ብትቀይር ስትማር የሆነ ምንድነው ፕላን ቢ? ኢንጂነር። መሆን የማትፈልገውስ ነገር? ሌባ። በጣም ጥሩ። ምንድነው ታለንት አንተ? አሜን። ግዕዝ፣ ጸሎት በግዕዝ ትችላለህ? ምን ነው የምትልልኝ? ጸሎት ሃይማኖት ለአምን ባዕዱ አምላክ። ጸሎት ሃይማኖት ለአምን ባዕዱ አምላክ እግዚአብሔር አብ አዜ ኩሉ ገባሬ ሰማያት ወምድር ዘያስተሬ ወነአምን ባዕዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ ዘህልው ምስሌሁም ቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘማምላክ ዘበአማን ዘተወልደ ዋኮ ዘተገብረ ዘሩይ ምስለ አብ በመለኮቱ ዘቦቱ ኩሉ ኮነ ወዘን በልሁስ አልቦ ዘኮነ ወይምንትኒ ዘበሰማይኒ ወዘበምድርኒ ዘባንቲያነ ለሰብ ወባንተ መድኃኒተነ ወረደም ሰማያት ተሰብአ ወተሰገመ መንፈስ ቅዱስ ወማርያም ቅድስት ድንግል ኮነ ብእስ ወተሰቅለ በንቲያነ በመዋዕለ ጲላጦስ ቤንዴናዊ ሀመ ወሞተ ወተቀብረ ወተንሥአ እሙታን አመ ሣልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት አርገ በስብሐት ውስተ ሰማያት ወነበረ በየማነ አቡ ዳግም ይመጽእ በስብሐት ይኰነን ሕያዋነ ወሙታነ ወአልቦ ማልቅት ለመንግሥቱ ወነአምን በመንፈስ ቅዱስ እግዚእ ማያዊ ዘሰረጸ እምአብ ንስግድ ሎቱ ወንሴብሖ ምስለ አብ ወወልድ ዘነበበ በነቢያት ወነአምን ባቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ወነአምን ባቲ ጥምቀት ለስርየተ ኃጢአት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። ብራቮ። ትልቅ ፍሬ ያለው ጸሎት ሃይማኖት ብዙ ነገሮች አሉት። እሺ አሜን። 25-26 ሰከንድ አለ። ጠዋት ላይ የሚጠጣ የፍራፍሬ ጭማቂ ጥቀስ። የስትሮቤሪ። ትምህርት ቤት ተማሪዎች እንዳይለብሱ የሚከለክሉትን ነገር ጥቀስ። ከዩኒፎርም ውጭ። አንድ ሰው በየቀኑ ሊያነበው የሚችለውን ነገር ጥቀስ። መጽሐፍ። ልጆች የማንን ትእዛዝ መከተል ይኖርባቸዋል? የእናትና የአባት ወይም የወላጆቻቸውን። ጠዋት ላይ የሚጠጣ የፍራፍሬ ጭማቂ ጥቀስ። ስትሮበሪ። ትምህርት ቤት ለተማሪዎች እንዳይለብሱ የሚከለክሉት ነገር ጥቀስ። ከዩኒፎርም ውጪ ምን ለምሳሌ ጂንስ ነው? ቲሸርት። መዘነጫ ልብስ አይቻልም። አንድ ሰው በየቀኑ ሊያነበው የሚችለው ነገር ጥቀስ። መጽሐፍ። የስራ የትምህርት መጽሐፍ። ልጆች የማንን ትእዛዝ መከተል ይኖርባቸዋል? የወላጆች ወይም የእናትና አባቶቻቸውን ወይም የወላጆቻቸውን። የወላጅን። እሺ ዳግም እንዴት ነህ? ዳግም ምንድነው ታለንትክ? ስዕል። እስቲ ያሳየኝ። ከዳግም ዘውዱ ለነጻነት ወርቅነህ ኢቢኤስ። Thank you ዳግም። Thank you. በኪራይ ቤት እንደምኖር አውቆ እሺ ዳግም ምንድነው መሆን የምትፈልገው ወደፊት? ኢንጂነር። ምንድነው የምትወደው ትምህርት? እንግሊዘኛ። እሺ ምንድነው መሆን የማትፈልገውስ? አጭበርባሪ ማለት ምን ማለት ነው? አጭበርባሪ ማለት ሰዎችን የሚያጭበረብር ወይም የሚዋሽ። አጭበርባሪ ማለት ሰዎችን የሚያጭበረብር ወይም የሚዋሽ፣ ያልሆነውን ነኝ የሚል ያልሆነውን ነው የሚል ማለት ነው። ጠዋት ላይ የሚጠጣ የፍራፍሬ ጭማቂ ጥቀስ። የብርቱካን ጁስ። ትምህርት ቤት ተማሪዎች እንዳይለብሱ የሚከለከሉትን ነገር ጥቀስ። ጂንስ። አንድ ሰው በየቀኑ ሊያነበው የሚችለው ነገር ጥቀስ። የልብ ወለድ መጽሐፍ። ልጆች የማንን ትእዛዝ መከተል ይኖርባቸዋል? የታላላቆቻቸው። እሺ ትምህርት ቤት ተማሪዎች እንዳይለብሱ የሚከለከሉትን ነገር ጥቀስ። ምን አስተካክለው። ጂንስ ነው ያልከው። ካኪ ሱሪ። ካኪማ ዩኒፎርሙ ራሱ ካኪ ነው። ካርጎ ሱሪ። ካርጎ ምን አይነት ነው? ካርጎ ቁምጣም ይሆናል። ጠዋት ላይ የሚጠጣ የፍራፍሬ ጭማቂ ጥቀስ። ብርቱካን ጁስ። ትምህርት ቤት ተማሪዎች እንዳይለብሱ የሚከለክሉትን ነገር ጥቀስ። ቁምጣ። አንድ ሰው በየቀኑ ሊያነበው የሚችለው ነገር ጥቀስ። የልብ ወለድ መጽሐፍ። የልብ ወለድ መጽሐፍ። ልጆች የማንን ትእዛዝ መከተል ይኖርባቸዋል? የታላላቆቻቸውን። መልካም
አቤት እንዴት አለ? ደና ጎረምሳ ልጆች አሉ። ምክንያቱም መልካም ነው የሚለው ልጆች ናቸው እኮ ስንት ያክል ለመልካም? አምስተኛ ክፍል። ምንድነው ታለንት ካንተ? የመንፈሳዊ ስዕል ሳሊ። መንፈሳዊ ስዕል ይሄ ታዋቂው የቅድስት ድንግል ማርያም ስዕል ነው። መልካም ለነጻነት ወርቅ ነው። ራስህ ሳልኩ ጎበዝ ነው። በጣም ጎበዝ። ዋው 27 ሰከንድ ነው የምሰጥህ። ምንድን ነው የምትወደው ትምህርት? ሳይንስ። መሆን የምትፈልገው ምንድን ነው? ሰዓሊ። ብራቮ። ሰዓሊ እና አየልኩ። መሆን የማትፈልገውስ? ውሸታም አትሆንም። አንተ አትሆንም። ሰው ናት። 27 ሰከንድ አለ። ጠዋት ላይ የሚጠጣ የፍራፍሬ ጭማቂ ጥቀስ። የማንጎ ጁስ። ትምህርት ቤት ተማሪዎች እንዳይለብሱ የሚከለከሉትን ነገር ጥቀስ። ከትምህርት ቤቱ ህግ ውጪ አንድ ሰው በየቀኑ ሊያነበው የሚችለውን ነገር ጥቀስ። ተረት። ልጆች የማንን ትእዛዝ መከተል ይኖርባቸዋል? የታላላቅ ወንድሞቻቸው ወይም እህቶቻቸው። የታላላቅ ወንድሞቻቸውን ወይም 4 ሰከንድ አለ። ምን አውራበት? 4 ሰከንዱ አውራበት። ነፂ እወዳለሁ በል። ነፂ እወዳለሁ። ሰዓሊ ነው። ገባህ? አርት ሰው ስለሆነ እኔ እናንተ ጠዋት ላይ የሚጠጣ የፍራፍሬ ጭማቂ ጥቀስ። ማንጎ። ትምህርት ቤት ተማሪዎች እንዳይለብሱ የሚከለከሉትን ነገር ጥቀስ። ከትምህርት ቤቱ ህግ ውጪ ሰውነትን የሚያጋልጡ ብሏል እኮ። ታዲያ እኮ እሱ እንደዚህ እኮ አላለም። ለማስተባበል ሳሰማኝ ለማስተባበል አንድ ሰው በየቀኑ ሊያነበው የሚችለውን ነገር ጥቀስ። ተረት። ልጆች የማንን ትእዛዝ መከተል ይኖርባቸዋል? የታላላቅ ወንድሞቻቸውን። ታላላቆች ስለተባሉ። ዳዊት እንዴት ነህ? እሺ ዳዊት፣ ምንድነው ጉብዝና? አንተ በትምህርት ላይ በጣም ደስ የሚል ትምህርት ምንድነው? ሁሉም። ብራቮ። ምንድነው ታዲያ ወደፊት ልትሆን የምታስበው ተምረህ? ሰዓሊ። ዳዊት ምን አይነት ስዕል መሳል ትወዳለህ? አኒሜሽን። ብራቮ። አኒሜ ነው የሚባለው ለካ አኒሜሽን። ሲያጥር። መሆን የምትፈልገው ሰዓሊ ነው? መሆን የማትፈልገውስ? አጭበርባሪ። እሺ ጠዋት ላይ የሚጠጣ የፍራፍሬ ጭማቂ ጥቀስ። የአናናስ። ትምህርት ቤት ተማሪዎች እንዳይለብሱ የሚከለከሉትን ነገር ጥቀስ። ቁምጣ። አንድ ሰው ቁምጣ ተብሏል። ሌላ? ሹራብ። ምን አይነት ሹራብ? ጃኬት ሹራብ። እሺ ልጆች የማንን ትእዛዝ መከተል ይኖርባቸዋል? የአያቶቻቸውን። ጠዋት ላይ የሚጠጣ የፍራፍሬ ጭማቂ ጥቀስ። አናናስ። ትምህርት ቤት ተማሪዎች እንዳይለብሱ የሚከለከሉትን ነገር ጥቀስ። ጃኬት። ሹራብ። ጃኬት። አንድ ሰው በየቀኑ ሊያነበው የሚችለው ነገር ጥቀስ። የወደፊት እቅዱን የሚያሳካበት መጽሐፍ። የወደፊት እቅዱን የሚያሳካበት መጽሐፍ። ልጆች የማንን ትእዛዝ መከተል ይኖርባቸዋል? የአያቶቻቸውን። እሺ የአያቶቻቸውን። ጠዋት ላይ የሚጠጣ የፍራፍሬ ጭማቂ ጥቀስ። አንደኛው ብርቱካን ነው። መጀመሪያ ጠዋት ስትነሱ ብርቱካን ይጨመቅላችሁና ግጥም አድርጋችሁ ትጣላችሁ። ከዛ ዴዘርት የሆነ ኬክ ትበላላችሁ። ከዛ በኋላ ቁርሳችሁን ዱለት ወይም ደግሞ ጎረድ ትበላላችሁ። ከዛ በኋላ ትንሽ ልትወጡ ስትሉ ደግሞ የሆነች ኩኪስ ነገር በሻይ ትበላላችሁ። ከዛ ወተት ብዙ እንትን በማር ትጠጣላችሁ ይላል ሰው የደላው ይላል። ጠዋት ላይ የሚጠጣ የፍራፍሬ ጭማቂ ጥቀስ። ሁለተኛው አቮካዶ። ጠዋት ተነስታችሁ በጨምቃችሁ ብትጠጡት በጣም ለጤና በጣም ተስማሚ ነው። በወተት ደግሞ ሚክስ አድርጋችሁ በማር ለውሳችሁ ብትጠጡት ከቁርስ በፊት እንደተነሳችሁ በጣም ጥሩ ነው። ጠዋት ላይ የሚጠጣ የፍራፍሬ ጭማቂ ጥቀስ። ማንጎ
ከትፋችሁ አንጎት ከትፋችሁ ደግሞ በሹካ እንትን ብትሉት ወይም አራተኛው በጠዋት የሚጠጣ የፍራፍሬ ጭማቂ ጁስ ፓፓያ እንግዲህ በጣም ካየው ቆየው ፓፓያ ጥሩ ነው። ትምህርት ቤት ተማሪዎች እንዳይለብሱ የሚከለከሉትን ነገር ጥቀስ። ጃኬት ሰውነት የሚያጋልጡ ሶስተኛው መዘነጫ ልብስ ሶስተኛው ነው። አራተኛው ነው። ሶስተኛው ኮፍያ ማድረግ አይቻልም። አንድ ሰው በየቀኑ ያነበው የሚችለው ነገር ጥቀስ። አንደኛው አልተነበበም፣ አራተኛው አልተመለሰም። ልብ ወለድ ስለ ትምህርት መጽሐፍ አንደኛው መጽሐፍ ቅዱስ ወይም ቁርአን ነው። አንድ ሰው በየቀኑ ያነበው የሚችለው ነገር ጥቀስ። አራተኛው ጋዜጣ ነው። ልጆች የማንን ትእዛዝ መከተል ይኖርባቸዋል? 1 እና 3 አልተመለሰም። ሁለተኛው የወላጅ ነው። ሶስተኛው የታላላቆቻቸውን ነው። አንደኛው የፈጣሪን ትእዛዝ። ልጆች የማንን ትእዛዝ መከተል ይኖርባቸዋል? ሶስተኛው የማን ይመስላችኋል? እስቲ አንድ ሰው የአስተማሪን የመምህራንን ነው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ተበተዝነኛና ሀብታም ታዋቂ ስቃችሁ ሚሊዮነር ነው የምትሆኑ። በየዙሩ 40 በተከሰተ ጊዜ በሰባተኛው መኪና ለአዋቂዎች ነው። የኤሌክትሪክ መኪና ነው። በህይወታችሁ እዚህ ትመጡ ፈቀቀ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 ቀ
ቴክኖሎጂ የ2000 አሁን መኪና ነው። ለአዋቂዎች ነው። ለታዳጊዎች ደግሞ ሽልማቱ ኩሪፍቱ ሪዞርት ዋተር ፓርክ ውስጥ ሄደው በውሃ ቴኒስ ይጫወታሉ። ቦሊ በውሃ የትግስት ቤተሰቦች ያመጡት ነጥብ 56 ነጥብ ነበረ። የመልካም ቤተሰቦች ደግሞ ያመጡት 64 ነጥብ አምጥተዋል። 64 ነጥብ አምጥተዋል። 56 እና 64 ማን ይበልጣል? እኔ አሁን ቅድም እንዳጋጣሚ 64 እና 56 እኩል ነበሩ። እያወሩ ነበር በስነ ስርዓት ምናምን። አሁን ዞር በየዞር ስለ 64 በልጦ 56 ሄዱ። እዛ ቁጭ በሉ አላለም። እነሱ ደግሞ መሄድ አረ 64 ጥጋብ 64 በዚህ አይነት ወደ ኩሪፍቱ ለመሄድም እቅድ አለው መሰለኝ። ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የመልካም ቤተሰቦች ነገሮች በምልክት በመግለጽ ወደ ኩሪፍቱ ሊሄዱ ተዘጋጅተዋል። ድምጽ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። ዳዊት እርግጠኛ ሲሆን ነፂ እንጀምር አለ። መቁረጥ ምን አይነት ማንጎ ታ አሳማ ብራቮ ዳግም በርማ አይደለም መከላከል መያዝ መሰላል አይደለም መታሰር እኮ በምን ሰንሰለት አይደለም ጫካ ምናምን የሚደረግ ገመድ ወምድን በቅጠል እንስሳ ሚክስ ነበረ በአማርኛ ለማደን ምን ይቆፈራል? ወጥመድ አሪፍ ጥሩ በከረ ማጠን አይደለም ማራገብ ማራገቢያ ማለት ፌስቡክ ማለት ነው። እሺ ቀጥሉ። ማን ነው ያሰኝ? ቀጥሉ። አሜን። መልካም አሜን። እሺ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። አሜን። እርግጠኛ ስትሆን ነው ደስ ትንሽ
ተረጋጋችሁ ብቻ ተረጋጋችሁ በለዋለን። እዛ ጋር የሆነ መንፈስ ይታየኛል። እዛ ነው እንቀጥል። እሺ ጉሮሮ አይ በደምብ ዝሆን አይ ቁራ ንስር ኖ እችም ኦስትሪች ጎበዝ ኦስትሪች በማን ነው ሰጎን በል ሰጎን ኦስትሪች ሰጎን ነው። ተማረን ሰዎች ስለምን እናበብ ነው ባይዘው መኪና መንዳት ከፍ ያለ ፒክአፕ አይ ዳገት ወይም ሲኖ ትራክ ማረሻ ምናምን ነው እስካባ ትራክተር ማረሻ በሬም ሊሉ ይችላሉ። ምን አገባው? አሃ እኔ እኮ ላሳስትልህ ነበር እኮ በሬ እንዲሉ አይ አልሰጥም አይ እኔ ኩሪፍት እንሄዳለን አብረን ተባብረን እነሱ ይወስዳሉ። ቴንክ ዩ ተረጋጋችሁ ወይቻ አጣ ወንፊት ዱቄት መንፋት ጤፍ ወንፊት መያዣ ወንፊት መንፋት በርሜል መንፋት ባሊ አሸዋ እንትን ማለት የተፈጨ መልቀም እቃው ወንፊት ዱቄት ሰፌድ ሰፌድ በእናትህ ሰፌድማ እንዲህ ነበር። እሺ ዳገት ለምን አይ ሸራ ምናምን ልጅ ሲኖትራክ አይ ትንሽ መቀመጫ ፒክአፕ ባስ መጋለ ፈረስ አህያ ጨርሶ ባቡር ባጃጅ ብራቮ ባጃጅ ነው። ዋው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። የመልካም ቤተሰቦች ነገሮችን በምልክት በመግለጽ ያመጡት ነጥብ 180 ነው። 180 ደግሞ ኩሪፍቱ አያስኬድም። መንገድ ላይ ጋዝ ያልቅባቸዋል። ስለዚህ 180 ሲባዛ በ10 1800 ብር አላቸው። 1800 ብር አላቸው። ይህ የኢቢኤስ ቴሌቪዥን ነው። የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ።